ጂቪ በላል እያሉን ነው እንግዲህ የማንሰማው ነገር የለም። እስኪ እናንተ ምን ትላላችሁ? አብራችሁ እንድትቆዩ ይጋበዝኩኝ። የቀዳሚው ቪዲዮ የሚሆነው ግን ዮኒ ማኛ ዮኒ ጓያው የሙሉነህ ልጅ ወይ ሙሉነህ ልጅ በይፋ ከፕሮቴስታንት እምነት መውጣቱን አውጇል። ሲያውጅም ታዲያ ሲያበስሬን በይፋ ነው፣ በኮንፊደንስ ቀብረር ዘና ብሎ ማለት ነው። ኧረ ይመችሽ። ሌሎችም ደግሞ እንደና አቡበከር ያሉ አነጋጋሪ ሀሳቦችን ሰጥተዋል። የኪዳነ ምህረት ስዕልም ወይም የቃል ኪዳኗ ስዕልም በአዲስ አበባ ሰማይ ስር በይፋ የታየበት ነገርም አነጋጋሪ የሆነ ነው። አብራችሁ ውስጥ ቆዩኝና መሰል ቪዲዮዎችን አብረን እንዳስሳለን፣ እንጨዋወታለን፣ ቁም ነገር እንጨብጣለን። ጉድ ሳይሰማ መስከረም አይጠባ ማለት ይሄኔ ነው። አበስ ገበርኩ ዮናስ ዮኒ ማኛ ዮኒ ጓያ ዮናስ ሙሉነህ የሙሉነህ ልጅ በይፋ ሃይማኖቱ ከፕሮቴስታንት እምነት መውጣቱን ሲያውጅ ደስ እያለ ነው። እኔ ግን አዝናለሁ በእውነቱ። ዮኒ ማኛ እንግዲህ ከአንድም ሁለቴ በአንድና በሌላ በአንዴ በኦርቶዶክሱ አንዴ በፕሮቴስታንቱ አንዴ በሙስሊሞቹ በኩል እየገባ ቢዝነሱን የሚሸቅል ሰው እንደሆነ ይታወቃል። ነገር ግን አሁንም አላዋጣኝም በማለት በይፋ ከፕሮቴስታንት ድርጅት ወጥቻለሁ ሲል አስታውቋል። ይህም የሆነበት ምክንያት ደግሞ ከ40 ምናምን ሺህ በላይ በውስጡ አሉ። እነዛ ሁሉ እንዴት ነው አይምሮ የሚታቀፈው? እንዴት ነው አይምሮ የሚችለው? እንዴት ነው? እኔ አንድ ሰው ነኝ፣ ግን የትኛውን ልውሰድ ብሏል። በጣም ያሳዝናል። ዮኒ ማኛው እንግዲህ ቢዝነሱን ጠሮበት ይሆናል፣ አላቅም። እስኪ ቪዲዮ ካያችሁ በኋላ እናንተስ ሀሳብ አስተያየታችሁ ምን ትላላችሁ እላለሁ። ወጥቻለሁ ሙሉ በሙሉ የትና እግዚአብሔር ያውቃል። ወደፊት እሱ በሚለኝ ጊዜ ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ምን ታረገዋለህ እንግዲህ? መክነፍ ትችላለህ፣ ማበር ትችላለህ፣ ኮረንቲ መያዝ ትችላለህ። ሙሉ በሙሉ ከጴንጤነት ወጥቻለሁ። እስቲ ምን እንደምትሆኑ ለማየት ፈልጌ ነው። እስቲ የሚያዘኝ ማን እንደሆነ ለማየት ፈልጌ ነው። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ የጴንጤ 47,000 ዲኖሚኔሽን ስላለ ማጥናት አልችልም። እርድ የተሰበሰበበት ስለሆነ ማለት ነው። 47,000 ማጥናት አልችልም። በክርስቶስ ጉዳይ አንድ መሆን ካልቻልክ ሌላው ሲጨመርማ ታብዳለህ። ደሴ ይሰማል። ዛሬ አውጄልሃለሁ። ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። ስለዚህ ስለ እኔ አይመለከታችሁም ማለት ነው። ስለ እኔ ማውራት የለባችሁ። ስለ እናንተ ነው ማውራት ያለባችሁ። ገባ? 47,000 ጋር እንዲሁም ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የላት። ዋሽታችሁኛል። በጣም ቀጥፋችኋል። በጣም አጭበርብራችኋል። ወደ ቀጣዩ ቪዲዮ ስንሄድ ደግሞ በኢትዮጵያ ሰማይ ስር ጅብ ይበላል እያሉን ነው ሀጂ። እናንተስ ምን ትላላችሁ? ከኢትዮጵያ ባህል እሴትና ወግ እንዲሁም ማህበራዊ ህይወት እንዴት ነው የጅብና የሜዳ አህያ ስጋ ሊበላ የሚችለው? ሃይማኖቱስ ይፈቅዳል ወይ? በተለይ እስልምናው ላይ ያለውን ነገር እስኪ እንድትዳስሱት እና ሀሳብ እንድትሰጡበት ስል ጋብዛችኋለሁ። የጅብ ስጋና የአህያ ስጋ ይፈቀዳል ይባላል አለች። እንግዲህ ጅብ የሚለው ላይ ሐዲስ አለ። ጅብ ይበላል የሚል ሐዲስ አለ። ተዑለማዎች በኩል ስንሄድ ደግሞ ጅብ አይበላም የሚሉ መዛህቦች አሉ። የአቡ ሐኒፋ መዛህብን ይመስል ሻፊዮች ይበላል ብለዋል። ሐዲሱም ይገጥማቸዋል ማለት ነው። ስለዚህ እሱ ይበላል በሚለው እንይዘው ደህና ነው። ግን በሀገራችን ደረጃ በጣም አልተለመደም፣ የሚያስጠላም ነው። ይህንን እንደው ይበቃል ቢባልም ይህን መጠቀም ጥሩ አይደለም። ሰው ጋርም ያራርቃል። አንድ ሰው ይሄን ሲያደርግ ቢታይ ሰው ጋር ይጣላል። ሌላ ሃይማኖት እንዳመጣ ይታያልና እኛ መቼም በሐዲሱ ይፈቀዳል የሚል ነው ያየነው። የጅብ ስጋ ይፈቀዳል በዐለል ቀውል ራጂህ ይቻላል። ሐዲሱ የሚያግዘውም እሱን ነው። ግን ነብዩ አለይሂ ሰላቱ ወሰለም የሚፈቀዱ ነገሮችን ይተዋቸዋል። ለምን? አልለመዷቸውምና ወላኪን ነፍሲ ተዓፉሁ ብለው
የضብን ስጋ ያርጃኑ የወከሎን ስጋ እንደሚተውት ይሄንም ደግሞ የጅቡን ስጋ ይፈቀዳል ብንልም ግን መጠቀሙ ይወደዳል ማለት እንዳልሆነ ይወዱልን ብለዋል ሸህ። በሌላ በኩል ደግሞ በአዲስ አበባ ሰማይ ስር የኪዳነ ምህረት የቃክደ ስሏ በመታየቱ ብዙዎች እያነጋገረ ይገኛል። ይሄ እናንተ እንዴት ታውታላችሁ? ይሄ ስለ እንዴት ታየው? በስክሪን ላይ ነው እንደምታዩት። ቪዲዮ ታዳምጣላችሁ። ይሄ ቪዲዮ እየታየ ያለው ስክሪን ላይ ነው። ሌሎቹ እየታዩ ነበር። በጎን ታምር ይሁን ክስተት ይሁን ምን ይሁን አላወኩም። ግን እስኪ መረጃም ካላችሁ ኮሜንት እንዳደርጉኝ ጋብዛለሁ። ሰላም፣ ላይክ፣ ሰብስክራይብ፣ ሼር በማድረግ ከወዲሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። ዛሬ በ4 ኪሎ የተፈጠረው ነገር በርካቶችን አስገርሟል። የቅድስት ኪዳነ ምህረት ስዕል በ4 ኪሎ የኮሪደር ስክሪን ላይ መታየቱ በበርካቶች ዘንድ ግርምትን ጭሯል። ጉርሻ ፔጅ በገጹ እንደዘገበው ዛሬ በአዲስ አበባ ከተማ 4 ኪሎ አካባቢ የሚገኙ የኮሪደር መብራት ፖሎች ላይ የተሰቀሉ ዲጂታል ስክሪኖች ላይ ስለ ሰላም የሚሰብኩ መልእክቶች ሲተላለፉ ነበረም። ነገር ግን ከሌላው ስክሪኖች በተለየ አንዱ ስክሪን ላይ የታየው ኪዳነ ምህረት ምስል የበርካቶችን ቀልብ ገዝቷል። ሌሎቹ ስክሪኖች ሌላ ተመሳሳይ መልእክቶችን ሲያስተላልፉ፣ ይሄኛው ስክሪን ግን ከሌሎቹ መለየቱ በርካቶች እንዳስገረማቸው ለጉርሻ ፔጅ ተናግረዋል።